አመሰግናለሁ የተከበሩ አፈ ጉባኤ ይህንንም ታሪካዊ ምክር ቤት እኔም ማመስገን እፈልጋለሁ። የምክር ቤት በጥቂት ጉዳዮች እስካሁን ኢትዮጵያ ውስጥ ከነበሩ የምክር ቤት ሂደቶችና ሁኔታዎች የተለየ ባህሪ ያለው አንደኛው በኮቪድ ምክንያት አንድ አመት ጨምሮ 6 አመት ያገለገለ ምክር ቤት ነው። ሁለተኛው በምክር ቤት ዘመን ውስጥ በሀገር ደረጃ የመንግስት ለውጥ ተደርጎ ብዙ ፈተና ብዙ ችግር ባለበት ጊዜ ውስጥ በታላቅ የኃላፊነት ስሜት ከፖለቲካ አባላት ከሚጠበቅና ከሚታመን በላይ ራሱን ማሳየት የቻለ ኃላፊነት ወስዶ ሀገር ያሻገረ የህግ አወጣጥ ስርዓቱን በብቃት የመራ ስለሆነ ዛሬ የመጨረሻ መድረካችን ስለሆነ እኔም በኢትዮጵያ ሕዝብ ስም እንዲሁም በአስፈጻሚ አካላት ስም ከፍተኛ አክብሮትና ምስጋናዬን ላቀርብላችሁ እወዳለሁ። በዛሬው መድረክም ክብር ለሚገባቸው ሁለት ወሳኝ አካላት ቆማችሁ ስላመሰገናችሁ የኢትዮጵያ ሕዝብ እንዳላችሁት ክብር ምስጋና ይገባዋል። የሀገር መከላከያ ሰራዊት ክብር ምስጋና ይገባዋል። ለሚገባቸው ሁለት አካላት ያቀረባችሁት ምስጋና ተገቢ ስለሆነ ለዚህም ላመሰግናችሁ ፈልጋለሁ። እንግዲህ መላው የኢትዮጵያ ሕዝብ እና የሚፎካከሩ ፓርቲዎች እግረ መንገድ ቢሰሙት ቢያቁት ብዬ የማስበው ዛሬ ጥያቄ ሲያነሱ የነበሩ የምክር ቤት አባላት ብቻ ሳይሆኑ የተቀረውም የምክር ቤት አባል አብዛኛው ሰው ከጥቂት ግለሰቦች በስተቀር በዚህኛው ምርጫ የተወዳደረ አይደለም። ጉዳዩ እኔ ስላለፍኩኝ ምርጫው ዲሞክራሲያዊ ነው እያለ ሳይሆን ኢትዮጵያ ስላሸነፈች ምርጫው ዲሞክራሲያዊ ነው እያለ ያለ ምክር ቤት መሆኑን ሳይመረጥ ኢትዮጵያ ውስጥ የተካሄደውን ዲሞክራሲያዊ ምርጫ የሚያደንቅ የሚያመሰግን ማንም መጥቶ በኃላፊነት ስራውን እንዲሰራ ብቻ የሚሻ ምክር ቤት መሆኑን በግሉ ስላለፈ ሳይሆን ኢትዮጵያ ስላሸነፈች እያመሰገነ መሆኑን በድጋሚ ለመላ ኢትዮጵያ ሕዝብ በመግለጽ የምክር ቤት ላለፉት 6 ዓመታት ያሳየውን ዲሲፕሊን ብቃት በሚቀጥለው መንግስት መስረታም በተለያየ ኃላፊነት በመሳተፍ ሚናውን ይወጣል፣ ለኢትዮጵያ ብልጽግና ለመረጋጋት አስፈላጊውን ስራ ይሰራል፣ የነበረውን ልምድም ይጠቀማል የሚል ሙሉ እምነት አለኝ። ጥያቄዎቹ በሁለት ጎራ ተከፍለው ሊታዩ ይችላሉ። የመጀመሪያው ጎራ አብዛኛው ከኢኮኖሚ ጋር የሚያያዝ ጉዳይ ነው። ሁለተኛው ወቅታዊ ሁኔታ ጋር የሚያያዝ ጉዳይ ነው። ምናልባት ጊዜ ወስዶ ለማየት ቅድሚያ የኢኮኖሚክ ጥያቄዎቹን ማየት የሚሻል ይሆናል። በሁለት ምክንያት፣ አንደኛ የጥያቄው ሚዛን እዛ ስለሚያተኩር፣ ሁለተኛ የሚያዋጣንም ኢኮኖሚውን ተወያይተን ኢኮኖሚውን ብንጠብቅ ስለሚሻል እሱን ጊዜ ወስዶ ማየት ያስፈልጋል። እያንዳንዱን ጥያቄ ከማየቴ በፊት ምናልባት የተከበረው ምክር ቤት መላው የኢትዮጵያ ሕዝብ መለስ ብሎ ያለፍንባቸውን ጊዜዎች ማየት እና በዚህ ውስጥ እየመጣ ያለውን የኢኮኖሚ ሁኔታ ከፖለቲካ ወገንተኝነት ከስሜት ጸዳ ብሎ መገምገም የሚጠይቁ ጉዳዮች ስላሉ በጥቂቱ እያመላከትኩ ማለፍ ፈልጋለሁ። አንደኛው ኮቪድ ነው። ኮቪድ ኢትዮጵያን ብቻ ሳይሆን ዓለምን አህጉራችንን ንጧል። ትልልቅ የሚባሉ በኢኮኖሚ በቴክኖሎጂ ያደጉ ሀገራት ሳይቀሩ በዚህ በሽታ በእጅጉ ተፈትነው ኢኮኖሚያቸው ተጎድቶ በጣም ብዙ ምስቅልቅል ውስጥ ገብተዋል። በአህጉራችንም በጣም በርካታ ሀገራት ኢኮኖሚ ዋጋ ግሽበት ብቻ ሳይሆን የዕለት ተዕለት እንቅስቃሴም በከፍተኛ ደረጃ ታውቋል። 2-3 ጊዜ ሙሉ ሀገራቸውን ለ2-3 ሳምንታት ይዘጉ የአፍሪካ ሀገራት አሉ። ያሳደረው ጫና በጣም ከፍተኛ ነው። ይህ ጫና መልኩ ከሁሉም ሀገሮች ጋር አንድና ያው ባይሆንም ኢትዮጵያ ውስጥም
ብዙ ፈትኗል፣ ብዙ ዜጎችን ቀጥፏል። ኮቪድ ራሱን አስችሎ ፈታኝ የዓለም አቀፍ ኩነት ነበር። በእኛ ሁኔታ ደግሞ ከኮቪድ በተጨማሪ አንበጣ ነበር። ታስታውሱ ከሆነ በዚህ በያዝነው በጀት ዓመት መጀመሪያ አካባቢ ስንገናኝ በአንበጣ ምክንያት የግብርና ምርታችን በከፍተኛ ደረጃ ተጎድቶ ረሃብ በሀገራችን ሊገባ ይችላል የሚል ከፍተኛ ጥያቄዎች፣ አስተያየቶች ይነሱ ነበር እዚህ ምክር ቤት ውስጥ። አንበጣ በተባለው ልክ ረሃብ ያላመጣ ቢሆንም ጉዳት ግን አሳርፎ አልፏል። በተቻለ መጠን ለመከላከል ቢሰራም ግብርናውን የተወሰነ ሊጎዳው ሞክሯል። በዚህ ዓመት ጎርፍም ነበር። በጎርፍ ምክንያት የተፈናቀሉ ሰዎች፣ የተጎዱ ሰዎች ነበሩ። በጣም በርካታ ቦታ መጠነ ሰፊ የሆነ ግጭት ነበር። ሕይወት ንብረት የቀጠፉ ግጭቶች ነበሩ። ባልተገባ ሁኔታ ፖለቲከኞች በሚሰሩት የጥፋት ስራ በርካታ ዜጎች፣ አርሶ አደሮች እና በቀን ሸቅለው የሚበሉ ዜጎቻችን ተፈናቅለዋል። ከብዙ ክልሎች ተፈናቅለዋል። ላለፉት ዓመታት መሰራት ሲገባቸው የዘገዩ እና እንደ ጫና የተሸጋገሩ ፕሮጀክቶች ነበሩ። የአግሮ ኢንዱስትሪያል ፓርክ፣ የስኳር ፋብሪካ፣ ግድቦች፣ መንገድ ስራዎች፣ በጣም በርካታ ስራዎች ተጀምረው ሳይጠናቀቁ ወደዚህ ወረት ሳይሆን ዕዳ ሆነው መጥተዋል። እነዚህን የማጠናቀቅ ጉዳይ፣ አዳዲስ ጀምሮ የመጨረስ ጉዳይም እንደዚሁ ፈታኝ ነበር። በዓለም አቀፍ ደረጃ ከፍተኛ የሆነ የዋጋ ግሽበት ተከስቷል። ወደኛም የውጭ የዋጋ ግሽበት ኢምፖርት ተደርጓል። ለምሳሌ ማዳበሪያን ብንወስድ በአንድ ዓመት ከምናምን ገደማ ውስጥ ዋጋው እጥፍ ሆኗል። ነዳጅን ብንወስድ ከፍተኛ የዋጋ ጭማሪ አምጥቷል ባለፉት ዓመታት። ብዙ ሸቀጦች ዋጋቸው ጨምሯል ዓለም ላይ ባለው ሁኔታ። ከዚህ በተጨማሪ ኢትዮጵያውያን ሰርተው ሸቅለው ለመኖር አገራቸውን ጥለው ወጥተው በተለያየ ሀገራት በገፍ እንዲመለሱ ተደርጓል። ይሄ ሁሉ ፈተና፣ ይሄ ሁሉ ችግር የትኛውንም ሀገር የሚፈትን የሚያቆም መከራ እያለ ኢትዮጵያ ዛሬም አለች። መኖር ብቻ ሳይሆን በእድገት ጎዳና ላይ ትገኛለች። ይህንን ጉዳይ መንግስት በኔ ልዩ ብቃት በእኛ ልዩ ጥረት አመጣ ነው ብሎ ሊመጻደቅ አይፈልግም። ቆም ብሎ መመርመር ያስፈልጋል። ምንድነው ኢትዮጵያ በዚህ ሁሉ ፈተና ውስጥ ቀጥ አድርጎ እያቆማት ያለው? ብዙዎች ቢያማሩትም በሚያማሩት ልክ አለመሆኑን፣ በአንዳንድ አፈጻጸም ከብዙዎች የተሻለ መሆኑ ለምንድን ነው የሚለውን ቆም ብሎ ማየት፣ መመራመር፣ መፈተሽ ያስፈልጋል። ይሄ ሀገር ታሪክ ያለው ብቻ ሳይሆን ሬዚሊየንት ነው። በቀላሉ የሚሰበር ሀገር አይደለም። ብዙዎች እንደሚሉት ሳይሆን የተፈጠረበት መሰረት በጣም ጠንካራ፣ በፈተናዎች የሚፈተን ቢሆንም የማይሰበር መሆኑን ለኛም ያስተማረበት፣ ምናልባት ለዓለምም ያሳየበት ሂደት ስለነበረ የተከበረው ምክር ቤትም በዚህ ረገድ ሊመራመሩ የሚፈልጉ ሰዎችም ሚስጥሩ መፈተሽ ይኖርባቸዋል። ይህንን ስናደርግ እይታችን ሰፍቶ ሙሉ ግንዛቤ ለመያዝ ያስችለናል። በእኔ በኩል በኋላም በየቦታው ነካካዋለሁ። እነዚህ ፈተናዎች ይበልጥ እንድንሰባሰብ፣ እንድንጠናከር፣ ይበልጥ እንደ ሀገር እንድንቆም አድርገውን እያለፉ ነው ብዬ ነው የማምነው። ከዚህ አንጻር ፈጣሪም በእጅጉ የሚወደው የሚያግዘውና የሚያሻግረው ሀገር እንደሆነም ለማመን እንደ ተጨባጭ ማስረጃ አድርጌ ወስዳቸዋለሁ። በዚህ ሁሉ ፈተና ውስጥ የኢኮኖሚ ጉዟችንን ወደ ኋላ መለስ ብለን ብናይ ከለውጥ በኋላ በ2011 የነበረው ኢኮኖሚ እድገት 9% ገደማ ነው። በአመቱ ኮቪድ ተፈጥሮ በዓለም ላይ ከፍተኛ የሆነ ኢኮኖሚ ድቀት ሲያጋጥም 6.1% ነበር ያደግነው። ዘንድሮ አጠቃላይ ስሌቱ አልቆ የኢኮኖሚ እድገቱ የሚነገርበት ጊዜ መስከረም ገደማ ቢሆንም እስካሁን ባሉ አመላካቾች እና በተፈጠረው ግንዛቤ
አንደኛ በመልካም ዝናብ የተደገፈ የበልግም የመኸርም እርሻ የነበረው ምርታማነቱ በተሻለ ደረጃ ያደገበት ሁኔታ አለ። ሁለተኛ ባልተለመደ ሁኔታ የበጋ ስንዴ ሞክረን ከ15 ሚሊዮን ኩንታል በላይ ስንዴ ማግኘት ችለናል። ሶስተኛ ቡና በብዛት አድጎ ዘንድሮ ለ1 ቢሊዮን ትንሽ የፈራው አይነት ኤክስፖርት ከፍሩት አንጻርም ባለፉት ዓመታት የጀመርናቸው የአቮካዶ የፓፓያ እና ልዩ ልዩ ፍሩቶች በተወሰነ ደረጃም ቢሆን ፍሬ ማፍራት እየጀመሩ ነው። ማዕድን ሁላችሁም በምታውቁት ሁኔታ ከቡና ቀጥሎ ከግማሽ ቢሊዮን በላይ ኤክስፖርት ያገኘንበትና ከፍተኛ መሻሻል እየታየበት ያለ መስክ ነው። ከኤክስፖርት አንጻር ስናማር የነበረው ባለፉት ዓመታት የነበረው ሁኔታ ተቀይሮ ዘንድሮ ቢያንስ 18% እድገት መጥቷል። በፋይናንሻል ሴክተር በኋላ በዝርዝር የምናየውን እድገት ማምጣት ተችሏል። በፕሮጀክት አፈጻጸም ቀደም ሲል ተነሳው አዳዲሶቹም በነባርም ገና ብዙ መስራት የሚጠበቅብን ነገር ያለ መሆኑ እንደተጠበቀ ሆኖ ግን መሻሻሎች የታዩ ነው። በዚህ ምክንያት የ2011ን ያክል እንኳን ባይሆን ከ2012 በጣም የተሻለ ለ2011 የቀረበ እድገት ዘንድሮ ይጠበቃል። ይሄ በሁሉም አመላካቾች የተረጋገጠ ነው። ይሄ ወደ ዜጎች ስናመጣው ባለፈውም እንዳነሳሁት የነፍስ ወከፍ ገቢ ከ$1000 በላይ ዘሏል። የኢትዮጵያ ጂዲፒ በውጭ ከ100 ቢሊዮን በላይ ዘሏል። በሀገር ውስጥ ወደ 4.2 ትሪሊዮን ብር ደርሷል። ጂዲፒያችን ከፍተኛ ለውጥ ይታይበታል። በባንክ የሚዘዋወር ገንዘብ ከ1 ትሪሊዮን በላይ አልፏል። ባንኮች በካሽና አጠቃላይ ሀብታቸውም ወደ 1.9 ትሪሊዮን ብር ደርሷል። በባንክ አካባቢ የተፈጠረ ያለው እድገትም ብዙ ልንሰራበት የሚገባ ቢሆንም ይበል የሚያሰኝ ነው። በገቢና ወጪ ንግድ ሚዛን በተደጋጋሚ የተወያየንበት ጉዳይ 2011 ላይ በሚገቡና በሚወጡ ንግድ ሚዛን መካከል የነበረው ልዩነት 14.6% ነበር። አምና የተወሰነ ቀንሶ ዘንድሮ 9.3% ደርሷል። በሚገቡና በሚወጡ ንግድ መካከል ያለውን የሰፋ ልዩነት ለማጥበብ የተጀመረው ስራ ይበል የሚያሰኝ ተጨማሪ ጥረት የሚሻ መሆኑን ያመለክታል። ኤክስፖርት ቅድም እንዳነሳሁት አምና ከነበረው እድገት በተጨማሪ ዘንድሮ 18% ጨምሯል። ኢትዮጵያ ለመጀመሪያ ጊዜ $3.5 ቢሊዮን ገደማ ኤክስፖርት አግኝታለች። እስካሁን በነበረው ከፍተኛ የኤክስፖርት ውጤት ተገኘበት በሚባል ጊዜ ውስጥ ትልቁ ወደ 3 ቢሊዮን የቀረበ ነበር። ዘንድሮ ከፍተኛ እድገት ሊባል በሚችል ደረጃ ለውጥ አለ። ኤክስፖርት ስላደገ ኢምፖርት ቀንሶ ደግሞ አይደለም እድገቱ የተረጋገጠው። ኢምፖርትን እድገቱን የገታ ነው። ዘንድሮ 0.6% ኢምፖርት አድጓል። በየዓመቱ ኤክስፖርት በሁለት ዲጂት እያደገ የኢምፖርት እድገቱን በተወሰነ እየያዝን ከሄድን በጥቂት ዓመታት ውስጥ ይሄን ሚዛን ልናጠብ እንችላለን። ስለሆነም ኤክስፖርት ላይ አበክረን መስራት፣ ኢምፖርት ደግሞ መቆጣጠርና አስፈላጊ በሆኑ ጉዳዮች ላይ እንዲያተኩር ማድረግ የሚቀጥሉት ዓመታትም ተጨማሪ ስራ ይሆናል ማለት ነው። ያን በማድረግ መሃል ላይ ያለውን ዲፈረንስ እያጠበብን እኛም ለሌሎቹ በምንሸጠው ልክ የምንገዛ መሆን የሚያስችል ብቃት እንፈጥራለን። የዕዳ ጫናን በሚመለከት 37% ገደማ ከጂዲፒ ነበር የውጭ ዕዳ የነበረብን። አሁን 26% ገደማ ደርሷል። ይሄም አጠቃላይ ዕዳው ሲታይ ነው። ዕዳው ከሚከፈልበት ጊዜ አንጻር ሲሰላ በብዙ የመቀነስ ትሬንድ አለ። ይሄ የሆነበት ዕዳ ሪስትራክቸር ለማድረግ ከወዳጅ ሀገራት ጋር የተሰሩ ስራዎች አሉ።
ባለፉት 3 ዓመታት አንድም ዶላር ቢሆን ኮመርሻል ሎን ብድር አቁመናል። ዋናው የኢትዮጵያ ዕዳ ያገዘፈውና የጎዳው ኮመርሻል ሎን ነው። እሱ ሙሉ በሙሉ ማቆም ተችሏል። አንዳንድ ዕዳዎችም በተሻለ መጠን ለመክፈል ሙከራ በመደረጉ የዕዳ ጫናው በተወሰነ ደረጃ እየቀነሰ ብቻ ሳይሆን ልትበደል የምትችል አገር እያደረጋት ነው። በእርግጥ 1-2 ዓመት ተጨማሪ ስራዎች በመስራት የበለጠ ውጤቱን ማሻሻል ይኖርብናል። ከውጭ ኢንቨስትመንት አንጻር ቅድም ባነሳዋቸው በጣም በርካታ ቻሌንጆች ውስጥ ሆነን የዘንድሮ የውጭ ኢንቨስትመንት 20% አድጓል። 2.7 ቢሊዮን ዶላር በአይነትና በመጠን ወደ ብሔራዊ ባንክ ወይም ወደ ኢትዮጵያ ገብቷል። ይሄ 2.7 ቢሊዮን ዶላር የሚለው ኢንቨስት እናደርጋለን ብለው የተመዘገቡትን አይደለም፣ ያስገቡትን ነው። በአፍሪካ ውስጥ በጣም ጥቂት ሀገራት ናቸው በዚህ ደረጃ በነበርንበት ሁኔታ ውስጥ ኢንቨስትመንታቸው ማደግ የቻለው። ኮቪድ ብቻ አይደለም ምርጫም እያለ ማለት ነው። ይሄ አምና የተሳካበት በጣም በርካታ ስራዎች የተሰሩበት ቢሆንም በሚቀጥለው ዓመት ይበልጥ ሊያድግ እንደሚችል ይጠበቃል። ለዚህ አንደኛው ኢዝ ኦፍ ዱይንግ ቢዝነስ ነው። ኢንቨስተሮች ኢንቨስት ያደርጉ ሲመጡ በተሻለ ሁኔታ ለመቀበል የነበረው ጥረት ውጤት አመጥቷል። አጠናክረን መቀጠል ይኖርብናል። ክልሎችም ኢንቨስተር ለመቀበል ያላቸው ፍላጎት፣ መሬት ቀድሞ ማዘጋጀት የመሳሰሉ ስራዎች የተሻለ ኢንቨስትመንት ፍሰት ለማየት ስላስቻለ በሚቀጥለው ዓመት ይህንን አጠናክረን በመቀጠል የኢንቨስትመንት አቅም ማስፋት ይኖርብናል። እሱን አብዛኛውን ችግሮቻችንን እየፈታ የሚሄደው በቁጠባና ኢንቨስትመንት መካከል ያለውም ልዩነት ከጊዜ ወደ ጊዜ እየጠበበ መጥቷል። የዛሬ 2 ዓመት ገደማ በኢንቨስትመንትና በቁጠባ መካከል የነበረው ልዩነት 14.5% ነበር። ያ አምና የተወሰነ ቀንሶ ዘንድሮ 9.8% ገብቷል። ምን ማለት ነው? ከጂዲፒ አንጻር ሲታይ ኢትዮጵያ አጠቃላይ ካላት ሀብት 20%ን ብቻ ሴቭ አርጋ ኢንቨስት መልሳ የምታደርግ ሲሆን 80%ን ግን ኮንሱም ትበለዋለች። 80%ቱ የሚጠፋ ነው ከጂዲፒ አንጻር ሲታይ። ነገር ግን ኢንቨስትመንታችን ደግሞ ከጂዲፒ አንጻር 30% ነው። ስለዚህ 10% ጋፕ አለ ማለት ነው። እኛ ሴቭ አርገን መልሰን ኢንቨስት ከምናደርገው 10% ጋፕ አለ። ይሄን 10% ነው በተለያዩ መንገዶች በኢንቨስትመንት የምንሞላው። የኛ ሴቪንግ እያደገ ሲሄድ 80ውን ከምናጠፋ 70-60 እየሆነ በሚሄድበት ሰዓት በከፍተኛ ደረጃ የሀገር ውስጥ ኢንቨስትመንት እያደገ ልማታችን ሊፋጠን ይችላል። ለዚህ ነው ሴቪንግ ማደግ አለበት ያስፈልጋል በሚል ተደጋጋሚ የሚነሳው። አሁን ያለው ልዩነት ከ10 የወረደ ቢሆንም ተጨማሪ ሴቪንግ ቢያድግ ግን የተሻለ የውስጥ ኢንቨስትመንት መፍጠር እንደሚቻል ያሳያል። ከፋይናንሻል ሴክተር አንጻር አንዱ ቁጠባችን ያሳደገው እና በባንክ ስርዓቱ አጠቃላይ ያለው ለውጥ ከ2 ዓመት በፊት የባንክ ደፍተር ያላቸው ግለሰቦች አንዳንዴ አንድ ሰው 2-3 ሊኖረው ይችላል። ግን የባንክ ደፍተር ያላቸው ግለሰቦች 38.8 ሚሊዮን ነበሩ። እያንዳንዱ ሰው አለው ማለት አይቻልም። 2-3 ያለው ሊኖር ይችላል። ግን ቁጥሩ 38.8 ሚሊዮን ነበር። አሁን ከ2 ዓመት በኋላ 66.2 ሚሊዮን ከስተመሮች ባንኮች አሏቸው። ይሄ የሆነበት አንዱ እንግዲህ የቁጠባ እድገት ብቻ ሳይሆን የገንዘብ ኖት መለወጣችንም ያመጣው ተጨማሪ አድቫንቴጅ አለ። ሰፋ ያለ ሀብት የካሽ ዝውውሩ ቀንሶ ወደ ባንኮች እንዲገባ እድል ፈጥሯል። ቁጠባም ዘንድሮ ብቻ ያለውን ስንወስድ ከጂዲፒ አንጻር ሳይሆን ዘንድሮ ብቻ ሲወሰድ 30% እድገት አለ። ይሄ የፋይናንሻል ሴክተሩ አቅም ኖሮት ማበደር መስራት እንዲችል እድል ፈጥሯል። ከብድር አንጻር ዘንድሮ 20% ተጨማሪ ብድር ተሰጥቷል ከአምናው። ተጨማሪ ብድር መስጠት ብቻ ደግሞ ሳይሆን ታስታውሳላችሁ የመንግስት ብድር ከግል ሴክተር ብድር ይበልጥ ነበር። አሁን ዘንድሮ ግን ከ74% በላይ ብድር የተሰጠው ለግል ሴክተር ነው።
የመንግስት ተቋማት 25% ገደማ ነው የተበደሩት። ይሄን በ2-3 ዓመት እንቀይረዋለን ብለን ካሰብነው ፍጥነት በላይ ያመጣነው ከፍተኛ ምርታ ነው። የባንኮች ቅርንጫፍም ሲታይ ከ5400 ገደማ አሁን ወደ 7100 ገደማ አድጓል። የባንክ ቅርንጫፍ ማደጉ ብቻ ሳይሆን በፋይናንሻል ኢንክሉዥን ሞባይል ባንኪንግ በመጀመሩ እስካሁን 6 ሚሊዮን የሚጠጉ ሰዎች ሞባይል ባንኪንግ ተመዝግበዋል በጥቂት ወራት ውስጥ። ይህንን ስራ ካሰፋ ነው ባጠረ ጊዜ ውስጥ በሪሞት አካባቢ ያሉ ዜጎቻችን በቀለለ መንገድ ወደ ባንክ ስርዓቱ ሊገቡ ይችላሉ። እንግዲህ ባንክ ስርዓትን በሚመለከት አንዳንዴ አሁን ካሉ ሁኔታዎች ጋር ተያይዞ ባንክ እዚህ ሰፈር የለም፣ ባንክ እዚህ አካባቢ የለም የሚል ነገር ይነሳል። ለተከበረው ምክር ቤት እና ለወዳጅ አገር ሰዎች መግለጽ የምፈልገው ኢትዮጵያ ውስጥ ባንክ፣ መብራት፣ መጠጥ ውሃ፣ ትምህርት ቅንጦት ነው። በየቦታው ዜጎች የሚያገኙት ጉዳይ አይደለም። የሆነ ሰፈር ሲጠፋ አትደነቁ። በጣም ብዙ ሰፈር ባንክ የለውም። መደነቅ አያስፈልግም። ኢትዮጵያ ውስጥ 500 የሚጠጉ ወረዳዎች አንድ የባንክ ቅርንጫፍ የላቸውም። እና የሚገርም ነገር አለ። ለኛ እንሰራበታለን ነው እንጂ የሆነ ሰፈር ጠፋ ተብሎ የሚንጫጫበት አይነት እንዳልሆነ መገንዘብ ያስፈልጋል። ባንክ ኢትዮጵያ ውስጥ ገና ብዙ ስራ ያስፈልገዋል። መብራት ኢትዮጵያ ውስጥ 60% መብራት የለውም። የሚገርም አይደለም። መብራት የለም ሲባል ብዙ መገረም አያስፈልግም። ከለወጥ ነው በሀገር ደረጃ መለወጥ አለብን እንጂ ጨርቆስ ጠፋ ቦሌ ጠፋ በሚባል የሚገለጸው ነገር ብዙም አዋጭ አይደለም። ችግር ስላለ በሀገር ደረጃ ያንን ችግር እንድንቀርፍ ከታገዝን ከሰራን ውጤት እናመጣለን። አለበለዚያ ባንክ የለም መብራት የለም አይነት ንግግሮች ለኛ ለኢትዮጵያውያን ይገርሙናል። ድሮስ ነበር ወይ የሚል ጥያቄ እንድናነሳ ስለሚያስገድደን ማለት ነው። በፋይናንሻል ሴክተር የሼር ሆልደርስ ገንዘብ መጠን ባለፈው ዓመት ከነበረው 99 ቢሊዮን ዘንድሮ ወደ 144 ቢሊዮን አድጓል። በግሉ ሴክተር በርከት ያለ ገንዘብ ሼር ሆልደር ሆነው በባንክ ኢንቨስት የሚያደርጉ ሰዎች ቁጥር አድጓል። ያም ሆኖ ግን የግል ባንክ ተብለው በሚጠሩት ባንኮች ውስጥ የሼር ሆልደር ሀብት መጠን ከ8% በታች ነው። 7-9% ነው። 92% የአርሶ አደር ገንዘብ ነው። 92% የግል ባንክ የኢትዮጵያ ዜጎች ሴቭ ያደረጉት ገንዘብ ነው። ይህ ገንዘብ ተሰብስቦ የት ነው የሚሄደው የሚለውን በደንብ ማየት ያስፈልጋል። ሼር ሆልደሮች 8% ሼር አስቀምጠው 90% ሴቭ ያደረገው የህብረተሰብ ክፍል መልሶ ኢንቨስት የሚያደርግበት እርሻ የሚስፋፋበት እድል የማያገኝ ከሆነ የባንክ ስርዓቱ ምን ፈልገው ውጤት አያመጣልንም። ከዚህ አንፃር ስራ ያስፈልጋል። ሁለተኛው ትልቁ ችግር የብድር መልሰት ምጣኔ ነው። ባለሀብቶች በሚበደሩት ልክ ብር አይመልሱም፣ ያሳብባሉ። ጅማ ላይ ኢንቨስት የሚያደርግ ባለሀብት መተከል ላይ መፈናቀል ስላለ ልመልስ አልቻልኩም ይላል። ይህን ባንኮች በጥንቃቄ ብር የወሰዱ ሰዎች ስራ ሰርተው መመለሳቸውን ማረጋገጥና ማስተካከል ይፈልጋል። ሁለቱ ኤሪያ ችግር አለ። አንደኛው ገንዘብ የሚሰበሰበው ከህዝብ ነው። ህዝቡ በአነስተኛ መጠን ተበድሮ የሚሰራበትን እድል መፍጠር አለበት። ሁለተኛው የሚበደሩ ሰዎች በገፍ የሚወስዱ ቢሆኑም በዛ ልክ አይመልሱም። ለኢንፍሌሽኑም ትርጉም አለው። ይሄንን በደንብ ቁጥጥር ማድረግና መስራት ይጠይቃል። እነዚህን አንኳር ጉዳዮች ካነሳው በኋላ የኢንፍሌሽን ዋጋ ግሽበት በሚመለከት በርከት ያሉ ጥያቄዎች ተነስተዋል። ሊነሱ የሚገባቸው ወሳኝ ጥያቄዎች ናቸው። ነገር ግን የዋጋ ግሽበትና የኑሮ ውድነት አንድና ያው አይደለም። የዋጋ ግሽበትና የኑሮ ውድነት
አንደኛው ሌላኛውን ያባብሰዋል። አንደኛው ሲያድግ የሌላኛውን እድገት ያፋጥናል። ግን አንድና ያው አይደለም። ግሽበት ማለት አምና ከነበረው የዚህ ዋጋ ዘንድሮ የጨመረው ማለት ነው። ለምሳሌ ይሄ ውሃ 1 ብር ጨምሮ እያንዳንዱ ዜጋ ገቢው 10 ብር 20 ብር ቢጨምር ላይሰማው ይችላል። የውሃ ዋጋ ጨምሮ የዜጎች ገቢ ሳይጨምር ሲቀር እና ሲደማመር የኑሮ ውድነትን ያስከትላል። የኑሮ ውድነት ማለት የገቢ ማነስ ማለት ነው። ገቢያችን በቂ ከሆነ ከምናወጣው የተሻለ ከሆነ በሽመታ ውስጥ ያለውን ችግር ይቀንሳል። እኛ ግን የሰዎች ገቢ ከምናሳድገው በላይ ወጫቸው እየጨመረ መሄዱ ያመጣው ጫና ነው። የኑሮ ውድነትን በአንድ አመት ለምሳሌ በሚቀጥለው አመት ዋና ሸቀጦችን ገዝተን ኑሮ አዲስ ጭማሪ ግሽበት እንዳያመጣ ብናደርግ ሸቀጥ የኑሮ ውድነትን አይቀርፈውም። በአንድ አመት በምንሰራው ስራ መቅረፍ አይቻልም። የኑሮ ውድነት በየአመቱ ላለፉት 16 አመታት በዳብል ዲጂት ኢንፍሌሽን ነበር በየአመቱ። ይሄ ቢልትን ኢንፍሌሽን ይባላል። አንደኛው በሌላው ላይ የተደመረ የመጣ ቢልትን ኢንፍሌሽን ሸማቾች እናንተ ባነሳችሁት ልክ ወይን ከዛ በላይ ሸምተው ማደር በጣም ፈታኝ ሆኗል። ኢትዮጵያ ውስጥ ሸምተው የሚያድሩ ሰዎች እንዲፈተኑ ስላደረገ በመንግስትና በህዝብ ጥረት ልማትን ማፋጠን፣ የህዝብን ገቢ ማሳደግ፣ ምርትን ማሳደግ፣ እነዚህን ግሽበት የሚያመጡ ዕቃዎች ለይቶ በተቻለ መጠን ገበያውን ማረጋጋት፣ የገበያ ስርዓቱ ያለበትን ጫና መፍታት ይጠይቃል። ከትርጉም አንፃር ይሄንን ካየን የግሽበቱ መንስኤዎች ግን ምንድናቸው ማየት ጠቃሚ ይሆናል። ቀደም ሲል ያነሳኋቸው ቻሌንጆች እንደተጠበቁ ሆነው ለግሽበት ዋነኛው ምክንያት የአቅርቦትና ፍላጎት አለመጣጣም ነው። የሰው ቁጥር እያደገ የሰው ፍላጎት እያደገ በዚያ ልክ ምርት ማደግ የማይችል ከሆነ በአቅርቦትና ፍላጎት መካከል ያለው ልዩነት ዋጋን እንዲያሻቅብ ያደርገዋል። ሁለተኛው በአቅርቦት ሰንሰለት ያሉ ሳንካዎች ናቸው። ምርት እጥረት ብቻ ሳይሆን ምርቱም እያለ የትሬድ ሰንሰለቱ የሚያስከትላቸው ሳንካዎችም እንደዚሁ ሊታዩ ይገባል። በጣም በርካታ ችግር እየፈጠሩ ስለሆነ። ሶስተኛው የፊስካልና ገንዘብ ፖሊሲ ቁጥጥራችን ነው። ወደ ማርኬት የምናፈሰው ገንዘብ ኢንፍሌሽንን የማያመጣ መሆኑን እንቆጣጠርበት መንገድም መፈተሽ ይኖርበታል። በነበረው ሁኔታ በዓለም ላይ ያለውን የዋጋ ግሽበት የዋጋ ጭማሪ እሱንም ማየት አለብን። በጣም ብዙ ጉዳይ ምርት ስለምናመጣ ኢምፖርት የሚደረጉ ኢንፍሌሽኖች አሉ። እነሱም ራሳቸውን ችለው መታየት አለባቸው። ሌላው አነስተኛ ድርሻ ያለው ቢሆንም አምራቾች ዋጋ ሊጨምር ይችላል ብለው ምርታቸውን መያዝ የዋጋ ግሽበት እንዲፈጠር ሊያደርግ ይችላል። ሸማቾችም በኋላ ሊወደድ ይችላል ብለው አሁን ገዝተን እናከማችን እናስቀምጥ ካሉ አርቲፊሻል የሆነ የገበያ ፍላጎት ሊያጋንን ስለሚችል እንደ መንስኤ የዋጋ ግሽበት ሊያመጣ ይችላል። እነዚህን ሁሉ እና ሌሎችንም በድምሩ አይተን ለሁሉም መፍትሄ ካላመጣን አንደኛውን ስንፈታ በአንደኛው ችግሩ እየተባባሰና ያላክብትን አይነት ጫና ዜጎቻችን ላይ ያሳደረ ይሄዳል። ከዚህ አንፃር በገንዘብ ሚኒስትሩ በዝርዝር እንደተገለጸው እስካሁን መንግስት አንደኛ ምግብ ነክ ምርቶች በርከት ብለው እንዲገቡ ለማድረግ ጥረት አድርጓል። ብዙ ቢሊየን ብር መድበን ለማስገባት ሞክረናል። ሁለተኛው ለህብረት ስራ ማህበራት ግማሽ ቢሊየን ብር ገደማ ተጨማሪ ብድር እንዲያገኙና ሸቀጦች ማከፋፈል እንዲችሉ ማድረግ ተሞክሯል።
አንዱ ዝቅተኛ ገቢ ያላቸው ሰዎች የሚጠቀሙበት ኤሪያ ስለሆነ። ሶስተኛ የአቅርቦት ሰንሰለቱ ሳንካ አስቸጋሪ በመሆኑ የገበያ ማዕከላት በአዲስ አበባ በተለያየ ቦታ በስፋት ለመገንባት ጥረት ተደርጓል። መቀጠል የሚኖርበት ቢሆንም አራተኛ የግሉ ሴክተር በፍራንኮ ቫሉታ ተጨማሪ ታክስ ሳይከፍል ስንዴ፣ ስኳር፣ ዘይት፣ ሩዝ፣ የህፃናት ዱቄት እንዲያስገባ ተፈቅዷል። በፍራንኮ ቫሉታ የፈቀድነው በቂ ስላልሆነ መንግስትም በተለይ ስንዴ፣ ዘይትና ስኳር ላይ ተጨማሪ ሀብት መድቦ እያስገባ ይገኛል። እነዚህ ሁሉ ሙከራዎች ግሽበቱ መፈጠር የለበትም በምንለው ልክ ባይቀንሰው በተወሰነ ደረጃ አግዘዋል። ምክንያቱም አሁን ያለው ግሽበት በመላ አፍሪካ በመላው ዓለም ብትሄዱ ግሽበት በጣም ስላለ እኛም ከነበረብን ፈተና አንፃር መቀነስ ያልቻልን ቢሆንም ሙከራዎች ብዙ ናቸው። ለምሳሌ ነዳጅን ብቻ እንውሰድ። ነዳጅ ባለፉት 3 ዓመታት ከውጭ በምንገዛው መጠን ከሸጥን የኑሮ ውድነት ያባብሳል ተብሎ 47.8 ቢሊዮን ብር መንግስት ከስሯል። ከዋጋ በታች ሽጧል። ከሚገዛበት ዋጋ በታች 47.8 ቢሊዮን ብር ተሽጧል። የነዳጅ ዋጋ ባለፈው እንዳነሳሁት የትኛውም አካባቢያችን ላይ ያሉ ሀገራት ጋር ብትሄዱ ወደብ ያላቸው ሀገራትም ጋር ብትሄዱ በእኛ ዋጋ ይገኛል። እዚህ ጋር ነዳጅ በጨመረ ልክ እንዳይሸጥ ማድረጋችን ተገቢ ሆኖ ትልቁ ስህተት ግን ማንን ነው የደጎምን ያለነው ነው። ኢትዮጵያ ውስጥ ከ1.2 ሚሊዮን በላይ መኪና እንዳለ ይገመታል። ከዚህ ውስጥ ለትራንስፖርት ሴክተር የሚውለው መኪና ምን ያህሉ ነው? የህዝብ ማመላለሻን ደጉመን ትራንስፖርት እንዳይጨምር ማድረግ ተገቢ ሊሆን ይችላል። ምክንያቱም አነስተኛ ገቢ ያላቸው ሰዎች እንዳይጎዱ። 2-3 መኪና የሚቀያይሩ ሰዎች መደጎም ግን እነሱም አይጠቅምም፣ ሀገርም አይጠቅምም። ከዚህ አንፃር እንዴት አድርገን ነው ለይተን ለህዝብ አገልግሎት የሚውሉትን ብቻ በነዳጅ ደጉመን ሌላው ግን ትርፍም ባይደረግበት በዓለም ዋጋ ልክ እንዲገዛ የምናደርገው የሚለው ስራ ይፈልጋል። ቀላል አይደለም እንደምናስበው። ምክንያቱም በምን አይነት መንገድ ነው የህዝብና የግል ይያል የነዳጅ ዋጋ ምን ለየው የሚለው ነዳጅ ዋጋ በየቦታው በየማደያው ስለሚሰጥ ለቁጥጥር ያስቸግራል። መንገድ ተፈልጎ ግን መደረግ አለበት። መደጎም ያለበት ይደጎማል። መደጎም የሌለበት ግን ባይደጎም ነው የሚሻለው። መልሶ ዋጋውን ማባባሱን ስለማይቀንስ ከዚህ አንፃር ስራዎች ተጀማምረዋል፣ በስፋት ሊሰሩ ይገባል። የአገልግሎት ክፍያ ውሃ፣ የቀበሌ ቤት፣ ቤት ኪራይ አካባቢም እንዳይጨምር በመንግስት ሙከራ ተደርጓል። አነስተኛ ገቢ ያላቸው ሰዎች እነዚህ ዋጋቸውን በመጨመር ተጨማሪ ጫና እንዳይፈጥሩ ሙከራ ተደርጓል። ነገር ግን አብዛኛው ሰው የነዚህን ቤት የሚጠቀም ስላልሆነ ምን ያክል ደግፎታል የሚለው መታየት ይኖርበታል። ከዳቦ አንፃር ታስታውሳላችሁ አዲስ አበባ ላይ አንድ ዳቦ ፋብሪካ ሰርተን አይበቃም ብለን ሁለተኛው ዳቦ ፋብሪካ አልቋል። ቀደም ሲል ለተነሳው የኑሮ ውድነቱ አዲስ አበባ ብቻ ሳይሆን በዋና ዋና ከተማዎች ጫና እየፈጠረ ስለሆነ ከግል ሴክተር ከግል ባለሀብት እና ከአንዳንድ ማገዝ ከሚፈልጉ ሀገራት ጋር በመተባበር በዋና ዋና ከተሞች በዚህ ዓመት የዳቦ ፋብሪካዎች ለመጀመር ዝግጅት ተጠናቋል። ከዚህ አንፃር የሜድሮክ ኩባንያ ባለቤት ሼክ መሐመድ ይህን ሐሳብ ለመደገፍ ከጎናችን ቆመዋል። ሌሎች የውጭ ሀገር ሰዎችና ግለሰቦችም የሚደግፉን አሉ። በቅርቡ በጎንደር፣ በደሴ፣ በሶዶ፣ በነቀምት አይነት ከተሞች የዳቦ ፋብሪካዎች እንጀምራለን። ይሄን በየቦታው ፋብሪካ እያባዛን ስንሄድና ስንዴ እያመረትን ስንሄድ ቢያንስ ሰው ዳቦ ገዝቶ ለመብላት እምብዛም እንዳይቸገር ያግዛል። ስር ነቀል ለውጡ የምርት እድገት ነው።
ምርቱን ፕሮሰስ አድርገን የምናቀርብበት መንገድን እያደገ ሲሄድ ለውጥ ያመጣል። ለምሳሌ ቀደም ሲል የተከበሩ የምክር ቤት አባል ይህ አነስተኛ ገቢ ያለው ሰው በዝናብ በሐሩር ቆሞ የመረጣችሁ ሰው እየተሰቃየ መንግስት ምን አስቧል የሚለውን በበጀት ካየነው ውጪ ዛሬ በጀት ላይ ቀርቦ ከሚጸድቀው ውጪ 10 የዳቦ ፋብሪካ አንድም የመንግስት በጀት የለበትም። ይሄን ህዝብ ማገዝ አለብን ብለን ነው ግለሰቦች እየለመን ሀገራት እየለመን ፋብሪካ የምናቋቁምበት ዋናው ምክንያት በተወሰነ ደረጃ ሊያግዝ ይችላል፣ በጀት ላይ ብቻ ዲፔንድ ማድረግ የለብንም የሚል እሳቤ ያለው። እንደነዚህ አይነት ጉዳዮች እየተስፋፉ ሲሄዱ በእርግጠኝነት ነገሩን እየቀነስን ለመሄድ ያግዛል። ይሄን ለማድረግ ደግሞ የሁላችንም ጥረት ያስፈልጋል። ህገወጥ ነጋዴዎች የንግድ ሰንሰለቱን እንዲበላሽ ከማድረግ አንዳንዶቹ ሆን ብለው እንዲበላሽ ከማድረግ ሰፊ ጥረት አድርገዋል። ለዚህም የታሸገባቸው አሉ፣ የተሰረዘባቸው አሉ፣ በክስ ሂደት ላይ ያሉ አሉ። ይህ የንግድ ስርዓቱን የማስተካከል ጉዳይም በእጅጉ እንደሚያግዝ ይጠበቃል። ነጋዴዎች ስርዓት ተከትለው ህጋዊ በሆነ መንገድ ብቻ እንዲሰሩ ማድረግ የራሱ የሆነ ትርጉም ይኖረዋል። ከሚቀጥለው በጀት ዓመት አንጻር ግን ዋና ጉዳይ የገንዘብና ፊስካል ፖሊሲ ቁጥጥራችንን ማጠናከር ነው። ያን በማጠናከር በመንግስት ከመንግስት ውጭ በሚሰሩ ስራዎች የሚያስፈልጉ የምግብ ሸቀጦች በማምረት ማንችላቸውን በማስገባት ለማስተካከል ጥረት ይደረጋል። ዘለቄታዊ መፍትሄ ቅድም እንዳነሳሁት ለአመታት እየተከማቸ የመጣውን ቢልቲን ኢንፍሌሽን ገተን የተሻለ ነገር ለማምጣት አንደኛው መሰረታዊ ጉዳይ አምና የጀመርነው መሬት ጦም ማደር የለበትም። ኢትዮጵያውያን መሬት ጦም ማሳደር የለብንም። የመንግስትም የግልም ትምህርት ቤት ግቢም ጤና ኬላ ግቢም መንገድ መሃልም መንገድ ዳርም ቢሆን የትም ቦታ አርሰን ምርት ማሳደግ አለብን። ስንዴ የሚለምን ህዝብና ሀገር ክብር የለውም። ክብራችንን ለማስመለስ መሬት እያየን ጦም እንዳያደር፣ ዝናብ እንዲሁ በከንቱ እንዳይሄድ እያንዳንዱ ዜጋ ቦታው የግሉም ባይሆን በትብብር ምርት ማሳደግ አለብን። ይሄን አምና ጥሩ ስራ ሰርተናል፣ ዘንድሮ የበለጠ ማደግ አለበት። ሁለተኛው የበጋ ስንዴ ነው። በሁሉም ክልሎች ባይሆንም ባለፈው ተወሰኑ ክልሎች የበጋ ስንዴ ውጤት በጣም ከፍተኛ ነው። በዚህ ዓመት አምና የሰራነውን 60 70 80% ማሳደግ ብንችል 20 እና ከዛ በላይ ሚሊዮን ኩንታል እናመርታለን። ይሄ በእጅጉ ያግዛል። ማምረት የሚያስችሉ ቦታዎች አሉ፣ ሰው አለ፣ ውሃ አለ። ጨክነን የበጋ ስንዴን በመስኖ ማልማት የሚታየውን ኢኮኖሚክ ችግር ለመፍታት ስለሚያግዝ ሁሉም ዜጋ በርብርብ ሊሰራ ይገባል ይሄንን ስራ። ሶስተኛው ኩታ ገጠም ነው። ኢትዮጵያ ውስጥ ያለው የተሸነሸነ መሬት ሃውስሆልድ ሌቭል የሚታረስ ነገር ራስን በምግብ ለመቻል አያስችልም የሚባሉ ንግግሮች ነበሩ። እኛ የተሸነሸነ መሬት የለም፣ የተሸነሸነው ጭንቅላት ነው። መሬቱን ሰብሰብ አድርገን አርሶ አደሩን ሰብሰብ አድርገን ቴክኖሎጂ ብናግዝ ኮመርሻል ፋርሚንግን ማረጋገጥ ይቻላል። ምክንያቱም መሬት የተያያዘ ነው፣ ሰው ነው በመስመር ድንበር የሚያበጅለት የሚል ሐሳብ ጀምረን በጣም ሰፊ ርቀት ተኪዷል። ነገር ግን ቢያንስ በእጥፍ ማደግ አለበት። ዘንድሮ እያንዳንዱ አርሶ አደር የሚጠቅመው ጎኑ ካለው አርሶ አደር ጋር በጋራ ሆኖ የሚመሳሰል ምርት ቢያመርት በሙያተኛ ቢደገፍ ምርቱም ያድጋል፣ ጉልበት ይቀንሳል፣ ጥፋት ይቀንሳል፣ ምንም ጉዳት የለውም። በዚህ መንገድ ኩታ ገጠም ላይ የጀመርነውን ነገር ማሳደግ መንግስት በቴክኖሎጂ ለማገዝ የሚያደርጋቸውን ጥረቶች ትራክተር፣ ኮምባይነር፣ ሌሎች መሳሪያዎች ማስገባት እንዲሁ መቀጠል አለበት። እንደተነሳው ቅድም በፋይናንስ መታገዝ አለበት። የግብርና ሴክተር አሁን አጠቃላይ ኢትዮጵያ ከምታወጣው ወጪና ብድር አንፃር 9% ገደማ ነው ለግብርና ሴክተር እየወጣ ያለው። ከዚህ ውስጥ አነስተኛ ማሳ ላላቸው ሰዎች 5% አይበልጥም ብድር እየቀረበ ያለው። ይሄ ማደግ አለበት። ሀብት
ወደ ግብርና ከፍ በደረጃ ማፍሰስ ካልቻል የምንፈልገውን ውጤት ልናመጣ እንቸገራለን። ይሄን ለማድረግ ከፋይናንስ ተቋማት አንፃር ለምሳሌ 4 ማይክሮ ፋይናንስ ወደ ባንክ እያደጉ ነው። ኦልሞስት እያለቀ ነው ፕሮሰሱ። ይሄ የሆነበት ዋናው ምክንያት አርሶ አደሮች ከማይክሮ ፋይናንስ ጋር ቅርበት እና አብሮ መስራት ልምምድ ስላላቸው ወደ ባንክ አድርገው የግብርና ሴክተሩን ማገዝ እንዲቻል ነው። ይሄ ምናልባት በሚቀጥሉት ጥቂት ወራት ሙሉ በሙሉ ያልቃል ብዬ እገምታለሁ። ሌላው የግሪን ሌጋሲ ጉዳይ ነው። ግሪን ሌጋሲ ዛፍ መትከል፣ ትንሽ ቆይተን ሀገር በቀል ማድረግ፣ ትንሽ ቆይተን ፍሩቶች ላይ ማተኮር፣ ትንሽ ቆይተን አካባቢያችን ላይ ተስማሚ የሆነ ነገር እያደረግን ሪፋይን እያደረግን መሄድ አስፈላጊ ቢሆንም በጥቅሉ ግን ዛፍ የመትከል ባህላችን በእጅጉ ጠቃሚ ነው። ቦንጋ፣ ሚዛን፣ ሸካ ብንሄድ ከየትኛውም አካባቢ ኢትዮጵያ ውስጥ ካለው ምናልባት ያነሰ እንጂ የተሻለ መሰረተ ልማት የለውም። የተለየ አየር መንገድ የለም፣ የተለየ መንገድ የለም፣ የተለየ ፋብሪካ የለም። ነገር ግን ሸካ መንገድ ባይኖርም አይራብም። ከጫካ ኮረሪማ ይለቅማል፣ ቡና ይለቅማል፣ ማር ይለቅማል። ጫካ በራሱ ተጨማሪ ነገር ሳይኖርበት እንዳንራብ ያደርገናል። ከብቶቻችን በደንብ ይመገባሉ፣ ወተት እናገኛለን። ዝናብ ስለሚዘንብ መሬት አይደርቅም። ዛፍ መትከል ምን ጥቅም እንዳለው ለማወቅ ወደ ሸካ ስንሄድ ይገባናል። የምርጫ ጉዳይ አለ። ሙዝ አልበላም፣ ቆጮ አልበላም ሊባል ይችላል፣ ግን መራብ የለም እና ዛፍ መትከል በብዙ መንገድ ይሄ በሳይንስ ከሚነገረው በተጨማሪ በብዙ መንገድ ኢትዮጵያን ይጠቅማል። ዝናብ ያበራክታል፣ ምግብ ያበራክታል፣ ከብቶቻችን የተሻለ ምግብ እንዲያገኙ ያደርጋል። ለቱሪዝምም በጣም ከፍተኛ ትርጉም አለውና በደንብ ዛፍ የመትከል ባህላችንን ማስቀጠል አለብን። ዘንድሮ ያለው ነገር በጣም ደስ ይላል፣ ግን መቀጠል አለበት። እሱም በማድረግ ብዙ ነገር መቀየር የሚያስችል ይመስለኛል። ሌላው ኢምፖርት ሰብስቲዩሽን ነው። እንደ ስንዴ ያሉ እንደ ዘይት ያሉ አገር ውስጥ ልናመርታቸው የምንችላቸውን ነገሮች በከፍተኛ ድጋፍ ከውጭ እንዳይገቡ እዚሁ እንዲመረቱ ማድረግ አለብን። ለዚህ ነው የዘይት ፋብሪካዎች የግለሰቦችም ቢሆኑ ለመደገፍ ሙከራ የተደረገበት ዋናው ምክንያት እንደነዚህ አይነት ምርቶች ስለሚያስፈልጉን ዘይት ደግፈን ብናመርት፣ ስንዴ ብናመርት፣ ዳቦች ፋብሪካ ብንሰራ፣ ያው ከብት በስፋት ያላት ሀገር ናት። ተጨማሪ ስራ ቢጠበቅብንም ዳቦ ካለ፣ ማር ካለ፣ ወተት ካለ ቢያንስ አንራብ። ይሄን ደግሞ ማድረግ እንችላለን። ከሌላ ወገን የምንፈልገው አይደለም። ማር ለማባዛትም ጫካ አለን። ለወተቱም ከብቶቻችን ይበልጥ ያደለብን መሄድ ነው። በርካታ ከብቶች ያለን ሀገር ስለሆነ ለዳቦም ስንዴ ነው የሚያስፈልገው። ማማረጡን ሁለተኛ ደረጃ አድርገን ቢያንስ ተመግበን ለመኖር ግን በአገር ውስጥ በምንሰራቸው ስራዎች መቀየር ይቻላል። ሌላ ወሳኙ ጉዳይ የስርጭት ሰንሰለት ነው። በጥቂት ሰዎች የተያዘውን ሲፈልጉ ያዝ ሲፈልጉ ለቀቅ የሚያደርጉትን ነገር ማስተካከል ያስፈልጋል። አዲስ አበባም መርካቶ ገብቶ በጣም በርካታ ማስተካከያዎች እንደሚያደርግ ይጠበቃል። ብዙ ነጋዴዎች አሉ ሆን ብለው የደሃውን ኑሮ የሚያመሰቃቅሉ። የተወሰደ እርምጃ እንደተጠበቀ ሆኖ ማስፋት፣ የግብይት ቦታን ማስፋት ያስፈልጋል። እነዚህ ሁሉ ተደርገው በ2014 በጀት ዓመት ውስጥ የዋጋ ግሽበቱ በተቻለ መጠን እድገቱ እንዲቀንስ፣ ሰዎች በልቶ ለማድረግ ያለባቸው ጫና እንዲቀንስ በበጀቱም ከበጀት ውጭም ጥረት ይደረጋል። ለምሳሌ በበጀት የተመላከተው ብሔራዊ ባንክ ብድር መቀነስ ነው። ቀጥታ ብሔራዊ ባንክ ብድር ቀንሰን በትሬጀሪ ቢል ከገንዘብ ሚኒስቴር በሚገኝ ገንዘብ ጉለት እየሸፈን ካይን በስተቀረ ዝም ብለን ብር የምንበደር ከሆነ ኢንፍሌሽን ያሳድጋል። እሱ ደግሞ ችግር ያመጣብናል። ለዚህ ከፍተኛ የሆነ ቁጥጥር ይደረጋል፣ ጥረቶችም ይደረጋሉ። ያም ሆኖ አብዛኛው ሴክተር ላይ በኢኮኖሚ ያመጣናቸውን ለውጦች ልናመጣ ያልቻልንበት አንዱ ኤሪያ ግሽበት ነው። እንግዲህ የኛም የቆየ ሁኔታ ችግር አለ። ዓለም ላይ የተፈጠረ ያለው አጠቃላይ ግሽበት የሚያመጣው ጫና አለ።
እሱ ላይ እንዳናተኩር ደግሞ ግራና ቀኝ የያዙን በጣም በርካታ ጉዳዮችም አሉ። በእነዚህ ምክንያቶች የዋጋ ግሽበቱ በሚፈለገው ልክ አልተስተካከለም። መንግስት ይሄን በከፍተኛ ኃላፊነት ስሜት ወስዶ ሊሰራበት የሚገባ ጉዳይ ይሆናል። ጥረት አድርገናል ብለን ዝም እንል ሳይሆን ጥረቱ ውጤት እንዲያመጣ ሰፋፊ ስራዎች መስራት አለባቸው። ደሃው እንዲያማርጥ ሳይሆን ገዝቶ እንዲበላ የማስቻል አቅም መፍጠር አለብን። ይሄንን ካላደረግን ችግሩ የተባባሰ ስለሚሄድ በሚቀጥለው ዓመትም የማክሮ ዋናው ትኩረት ኤሪያ የሚሆነው ይሄንን ስራ መስራት ይሆናል። ከኤክሳይዝ ታክስ አንፃር እንግዲህ በተወሰነ ፍጆታ ላይ ነው የሚጣለው። እንደ ጥያቄው የተነሳው በትንባሆ ላይ በአልኮል ላይ ነው እንጂ በመሰረታዊ ፍጆታ እቃዎች ላይ አይጣልም። ቀጥታ ግንኙነት የለውም ከግሽበት ጋር። ነገር ግን ገቢ ማደግ አለበት። ገቢ ካላደገ ሀገር ማሳደግ ያስቸግራል። በሌላ መንገድ ደግሞ የጤና ፖሊሲ አለን፣ ማህበራዊ ፖሊሲ አለን። እነዚህም ፖሊሲዎችም ለማሳካት ኤክሳይዝ ታክስ ብዙ የሚጎዳ አይደለም፣ የሚጠቅም ነው። የሚጠቅም በመሆኑ እሱን ኤሪያውን ብቻ እያስተካከሉ የሚታረም ነገር ካለ እያረሙ መሄድ ያስፈልጋል። ከሲሚንቶ ጋር የተነሳው ጥያቄ እንግዲህ ቀደም ሲል እንደገለጽኩት በጣም በርካታ ፕሮጀክቶች እየተሰሩ በመሆናቸው አንድ ህዳሴም ለመብራት ጠቃሚ ቢሆንም ጸረ ሲሚንቶ ስለሆነ በባህሪው ሲሚንቶ በከፍተኛ ደረጃ ስለሚበላ የሲሚንቶ ፋብሪካዎችም ምርታቸው በተለያየ ምክንያት ስለቀነሰ ሲሚንቶ ላይ ያጋጠሙ ችግሮች አሉ። በጣም በርካታ የቆሙ ህንጻዎች ለግል ሴክተሩ ብድር በዛ ሲባል አውቶማቲካሊ የህንጻ ስራ የሚጀምረው አዲስ አበባ ውስጥ የምታዩቸው አብዛኛው እያለቁ ያሉ ህንጻዎች ከብድሩና ከሁኔታው ጋር የሚያያዙ ናቸው። በርከት ያለ ስራ ሲፈጠር ሲሚንቶ በእጅጉ አጥሯል። ለዚህ ዘላቂ መፍትሄ ለማምጣት እየተሰራ ነው። የውጭ ቀጥተኛ ኢንቨስትመንት አሁን ያለን ሲሚንቶ የሚያክል ሲሚንቶ ሊያመርቱ የሚችሉ ፋብሪካዎች እየገቡ ነው ያሉት። በጥቂት ዓመታት ችግሩ ይፈታል። ዋናው መፍቻው ግን ማምረት ነው፣ በስፋት ማምረት ነው። ለዛ መንግስትም ምቹ ሁኔታ አመቻችቷል። ፍላጎት ያላቸው ኩባንያዎችም መጥተዋል። ይፈታል የሚል ተስፋ አለን። አንድ ዓመት እንቸገረና ግን ይፈታል ከዓመት በኋላ። ከግብርና ዘርፍ አንፃር ትኩረት እንስጥ ብለናል። ሰፋፊ ስራ ጀምረናል። አርሶ አደሮች የመሬት ይዞታ ሰርቲፊኬት እና የሚንቀሳቀስ ሀብታቸውን አስይዘው የሚበደሩበት መንገድ መፍጠር ያስፈልጋል ብለናል። ይሄንን አሁንም በእጅጉ አበክረ ልንሰራ ይገባናል። ግብርና ላይ ሀብት ማፍሰስ፣ ዕውቀት ማፍሰስ፣ ቴክኖሎጂን ማምጣት፣ መሬት በአግባቡ መጠቀም እንድንችል ወደ ጎን ከጨረስን ቨርቲካል መጀመር በሚያስችል መንገድ መጀመር፣ የከተማ እርሻ መጀመር ያስፈልጋል። ሰፋፊ ጉዳዮች እየተከናወኑ ይገኛሉ። በተለይ ከዝናብ ጥገኛ የሆነ እርሻን ለማላቀቅ አምና የጀመርነውን ጥረት ዘንድሮም በጣም በሚያጠናክር መልኩ ነው በጀት ላይ እንደቀረበው እንዳያችሁት። ይሄ በእጅጉ የጀመርነውን ጥረት ያሻሽላል ተብሎ ይጠበቃል። ሌላው ዋና ጉዳይ የውሃ ባንክ ነው። ውሃ እንደ ነዳጅ እንደ ገንዘብ ባንክ ማድረግ ያስፈልጋል። ጎርፉን ብቻ ሳይሆን ዝናቡን፣ ከርሰ ምድር ውሃ እንዳይባከን ማድረግ፣ ውሃ እንዲበራከት በግሪን ሌጋሲ ችግኝ መትከል፣ ውሃን በአግባብ መጠቀም፣ እነዚህ ጉዳዮች እየተሻሻሉ ሲሄዱ ግብርናችንን በእጅጉ ያሻሽለዋል የሚል ተስፋ አለ። ዘንድሮም የግብርና እድገት ነው አጠቃላይ ኢኮኖሚውን ከፍ ያደረገው። በዚህ ዓመትም ይሄን እድገት ማስጠበቅ ከቻል ውጤታማ ያደርገናል። ከገቢ አንፃር ያው ገቢ እናሻሽል ብለን በርካታ ሪፎርሞች ስንሰራ ቆይተናል። ገቢም ከሞላ ጎደል ለውጥ አለ፣ እየተሻሻለ ይገኛል። የዓመቱ ሪፖርት ተጠቃሎ ባይደርስም የ11 ወር የዚህ ዓመት አፈጻጸም ሲታይ ያቀድነው 264 ቢሊዮን ገደማ ለማስገባት ነበር። ያስገባነው 259 ነው። ይሄም ሲጠጋጋ ወደ 98% የሚሆን አፈጻጸም ታይቷል። ከአምናው አንፃር ግን በብር ሲታይ ከ42 ቢሊዮን ብር በላይ እድገት አለ። በፐርሰንት ሲታይ ደግሞ 19% ገደማ እድገት አለ። ይህን እድገት ማስቀጠል ያስፈልጋል። ገቢ ማሳደግ ያልነው ውጤት እያመጣ ነው። ሳንኩራራ ካስቀጠል ኤክስፖርት እናሳድግ ያልነው
ውጤት እያመጣ ነው። ብዙ ጥረት ቢጠበቅብንም ኢምፖርት ላይ ቁጥጥር እናርግ ያልነውም ውጤት እያመጣ ነው። እነዚህን ጉዳዮች በደንብ እያስተካከልና እየመራን ስንሄድ አጠቃላይ የምናስበውን ውጤት ያመጣል። ነገር ግን አሁንም ከሰብ ሰሃራ ሀገራት ዝቅተኛ ገቢ የምታስገባ ሀገር ናት ኢትዮጵያ። አሁንም ገቢዋ ከፍተኛ የሚባል አይደለም። ለዚህ ሪፎርም ብቻውን በቂ አይደለም። ገቢ ለመሰብሰብ ፍላጎት ያለው መንግስት ብቻ ሳይሆን ገቢ ለመክፈል ገቢ መክፈል ክብር እንደሆነ የሚያስብ ማህበረሰብ መፍጠር ያስፈልጋል። ሰው ገቢን ላለመክፈል ለግለሰቦች ገንዘብ እየሰጠ ስርዓቱን የሚያልፍበትን መንገድ ኦቶሜት እያደረግን ሪፎርም እያደረግን እያስተካከልን ገቢ ካደገ ኢንቨስትመንት ያድጋል። ገቢ ካደገ የምናስባቸው ካፒታል ፕሮጀክቶች ያድጋሉ፣ ልማት ይፋጠናል እና ያለው ውጤት ተስፋ የሚሰጥ ቢሆንም ተጨማሪ ስራዎች ይጠበቁብናል። ከፕሮጀክት አንፃር እንደተባለው አንዳንድ ሴክተር ላይ የተሻለ አፈጻጸሞች ታይተዋል። በትምህርት በእንጦጦ በመናን ብቻ ሳይሆን በስኳር ፋብሪካዎች ላይ፣ በአግሮ ኢንዱስትሪ ላይ፣ በህዳሴና ሌሎች ግድቦች ላይ፣ በኢንዱስትሪያል ፓርክ ላይ በቅርበት ክትትል በሚደረግባቸው ሴክተሮች ላይ ውጤት መምጣት ጀምሯል። የዚህ ዋናው ምስጢር የተሻለ እናስባለን። የተሻለ ነገር እንዲፈጠር እናስባለን። ያሰብነውን እንጀምራለን። የጀመርነውን ለመጨረስ ጥረት እናደርጋለን። እዚህ ጋር ሁለት ባላንስ መደረግ ያለባቸው ጉዳዮች አሉ። እንጦጦን ጀምረን እንጨርሳለን ባልነው ጊዜ መጨረሳችን በጣም ጥሩ ቢሆንም እንጦጦን ከጨረስነው ጊዜ አስቀድመን መጨረስ አንችልም ነበር ወይ የሚል ጥያቄ ግን ያስፈልጋል። አንድነት ፓርክን ካለቀበት ወራት በፈጠነ መንገድ መጨረስ አይቻልም ነበር ወይ? ይሄ ሁሉ ጭንቅላት ይሄ ሁሉ ወጣት ያለበት ሀገር ለምን ፕሮጀክቶች በአመት ማለቃቸውን እንደ ድል እንወስዳለን ብለን ቻሌንጅ ማድረግ አለብን። ሃይ ስኩል በቀዳማዊ እመቤት ቢሮ ብቻ ሳይሆን በክልሎች በጣም ከፍተኛ ውጤት ታይቷል። ዘንድሮ እስከ 100 ሃይ ስኩል የጨረሱ አሉ በአመት። ለምን 6 ወር መጨረስ አልቻሉም? እነዚህ ክልሎች ምን ነው ችግራቸው? ጨርሰናል በሚል ከተኩራራን አንሄድም። ሞር ቻሌንጅ እናድርገው። አንዳንድ ሀገራት እኮ ሆስፒታል በሳምንታት ሰርተዋል እና እኛ በወራት ልንኩራራ አንችልም። በአንድ በኩል መታየት ያለበት ይሄ ነው። በሌላ በኩል ደግሞ ፕሮጀክቶች የመምራት የመከታተል የማየት የመደገፍ ጉዳይ በእጅጉ የምንፈተንበት ሆኗል። በዚህ ምክንያት የኢትዮጵያ ምጣኔ ሀብት እንደ ሚስት የሚገዘግዘው የሚበላው አንዱ ነገር ፕሮጀክት ማቆየት ነው። ለምሳሌ ስኳር ፋብሪካዎች ባለፈው እንዳነሳሁት 7ቱን ለመጨረስ 92 ቢሊዮን ብር ገደማ ወጥተናል። ቀድሞ አልቀው ቢሆን ኖሮ ይሄ 90 ቢሊዮን ብር ሌላ ቁም ነገር ላይ መዋል ይችል ነበር ማለት ነው። ፕሮጀክቶችን ማዋል ማሳደር ማቆየት ምጣኔ ሀብታዊ ኪሳራም አለው። መልካም አስተዳደር ላይም ችግር አለው። በመንገድ ቅድም እንደተነሳው በሌላም ፕሮጀክቶች እና መፍጠን ያስፈልጋል። የአመለካከት ለውጥ ማምጣት ያስፈልጋል። መጀመር ብቻውን በቂ አይደለም፣ መጨረስ መለማመድ አለብን። ጀምረን የማንጨርስ ከሆነ መጀመሩ ትርጉም የለውም፣ ተጨማሪ ወጪና ድካም ስለሆነ። ከዚህ አንፃር እንደ መንግስት በጣም ብዙ ልንሰራቸው የሚገቡ ጉዳዮች ልናሻሽላቸው የሚገቡ ጉዳዮች እንዳሉ ነው አሁን መታየት ያለበት። በቂ አይደለም። ፕሮጀክት የምንጨርስበት ፍጥነት በቂ አይደለም። እንጦጦ ከዛ በፈጠነ ጊዜ ብንጨርስ ኖሮ አሁን ካየነው በላይ ውጤታማ ሊሆን ይችል ነበር። በእርግጥ እንዳያችሁት አልቆመም። ተጨማሪ መንገድ፣ ተጨማሪ ፓርኪንግ፣ ተጨማሪ ጉዳዮች የተሰሩ ህዝቡን በስፋት እየተጠቀመበት ይገኛል። ይሄ ጥሩ ነገር ነው፣ ግን አልፈጠንም። ሰው እያየን መፍጠን አይደለም። መሪዎች ቢሄዱም ባይሄዱም ቆሞ መጨረስ፣ የጀመርኩትን ስራ ማጠናቀቅ የሚል ነገር በሁሉም የስልጣን ተዋረድ ውስጥ ገና ሰፊ ስራ ያስፈልጋል። በዚህ ምክንያት መንገዶች ይጀመራሉ፣ እንደፈለግነው አይሄዱም። ፕሮጀክቶች ይጀመራሉ፣ እንደፈለግነው አይሄዱም። ይሄን እያዩ እያረሙ እያስተካከሉ መሄድ ያስፈልጋል። ከዚህ ጋር ተያይዞ የመሰረተ ልማት ፍትሃዊነት ሁሉም ክልል እኩል እየለማ አይደለም። በጀቱ እንዴት ይታያል ተባለው እንግዲህ
አምና እንዳያችሁት ወደፊትም እንደምናየው በጀት ብቸኛ የልማት መደገፊያ አይደለም። ምን አላት የኢትዮጵያ በጀት? ምንም እንኳን አይደለችም። ኢትዮጵያ ውስጥ ከበጀት ውጭ በጣም ብዙ ሀብት አለ፣ ጉልበት አለ፣ ጭንቅላት አለ። በየአካባቢው ተዝቆ የማያልቅ ሀብት አለ። ለምሳሌ ወርቅ ዘንድሮ እናሻሽል ማሻሻል አለብን ብለን በባህላዊ መንገድ እኮ አንዳንድ ክልል ከሁለት ዓመት በፊት 30-40 ኪሎ ግራም ወርቅ የሚሰበስቡ ክልሎች ከሺህ ምናምን ኪሎ ግራም በላይ አቅርበዋል። ዘንድሮ ምንም ፋብሪካ የለም፣ ቴክኖሎጂ የለም፣ ሰውና አመራር ብቻ ነው። ወርቅ እኮ ከቡና ቀጥሎ ከ600 ሚሊዮን ዶላር በላይ ኤክስፖርት ያደረግነው እሱ ነው ዘንድሮ። በዚህ ቁጥር አድርገን አናውቅም። ግን ፖቴንሻሉ አሁንም በጣም ብዙ ነው። እነዚህ ጉዳዮች ስራ ይፈጥራሉ፣ ሀብት ያመጣሉ፣ አካባቢን ይቀይራሉ። በጀት ላይ ብቻ ዲፔንድ ከሆን የምናስበውን አናሳካም። ለምሳሌ በክረምት በጎ ፈቃድ አገልግሎት የአዛውንቶች የአሮጊቶች ቤት መስራት በጀት ውስጥ የለበትም። ነገር ግን 1000 ቤት ብንሰራ ስንትና ስንት እናት ዘነበል ዘነበላ ከመሰቃየት እንደሚታደግ በዛ ውስጥ የሚያልፍ ሰው ብቻ ነው የሚያውቀው። ምንም በጀት ሳንበጅት ግን የብዙ ችግርተኞችን ኑሮ ማዘመን እንችላለን። አሁን በዘንድሮ ክረምት በሺ የሚቆጠሩ ክላስሩሞች መዋለ ሕጻናት በበጎ ፈቃድ ይገነባሉ በየአካባቢው። ምን ችግር አለው? የሆነ ሰፈር ወጣት ሰብስቦ ባለው ሪሶርስ በአካባቢው ላይ ክላስሩም ለመጨመር በደንብ ይቻላል። አምናት ሰርቷል በጣም ብዙ ሺህ፣ ዘንድሮም ብዙ ይጠበቃል። ይቻላል። አቅመ ደካማ የሆኑ ሰዎችን ጎረምሶች ሰብሰብ ብሎ ቢያርሱላቸው ቢሰበስቡላቸው ምርት አያድግም? የነሱም ባይሆን ያ ጉልበት የጋራ ሀብት ያ ጉልበት የወል ሀብት የሚሆነው ዜጋ 100 ሚሊዮን አለን ብለን እንቆጥረው ምን ተጠቀምበት ከሆነ ብቻ። በእንደዛ መንገድ ክልሎች፣ ዞኖች ሰፊ ስራ ከሰሩ የተሻለ ውጤት ሊመጣ ይችላል። በጀት ብቻውን ኢትዮጵያ ውስጥ ያለውን ነገር አይቀርፈውም። ያም ሆኖ ግን ዘንድሮ ለክልሎች አምና ከነበረው 15% በጀት እድገት አለ እንዳያችሁት። 15% እድገቱ ምን ያክል ለውጥ ያመጣል በኋላ በሂደት የሚታይ ቢሆንም ለዘላቂ ልማት ይሰጥ የነበረው 6 ቢሊዮን ብር ዳብል አድርጎ አሁን 12 ቢሊዮን ገብቷል። ከገንዘብ አንፃር ክልሎች ላይ ተጨማሪ ሀብት እየፈሰሰ ነው ያለው። ሌላው ቀርቶ የጋራ ገቢ ድርሻ የፌዴሬሽን ምክር ቤት ባለፈው ዓመት ካወጣው ቀመር አንፃር በሁሉም ክልሎች በብዙ እጥፍ ጨምሯል። 10፣ 15፣ 20 ሚሊዮን የሚያገኙ አሁን ቢሊዮን የሚያገኙ ክልሎች አሉ። ባለፉት 10 ወራት 22 ቢሊዮን ብር ነው በጋራ ገቢ ለክልሎች ፈሰስ የተደረገው። አምና ያልነበረ ማለት ነው። እነዚህ ገንዘቦች ሰብሰብ ብለው ምን ላይ ነው እየዋሉ ያሉት? አንዱ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ህዝቡን ይሰራበት የሚያስፈልገው አንድ የወረዳ አመራር ጸሐፊ፣ ሾፌር፣ ረዳት ብሎ 4-5 ሰው ከቀጠረ ይሄንን ገንዘብ ይበላዋል። ራሱ ፒካፑን ይዞ አርሶ አደር ማሳ ውስጥ እየዞረ ወጣቶች እያስተባበረ ትምህርት ቤት እየሰራ እንደ ባለስልጣን ሳይሆን እንደ አገልጋይ እያሰበ ወረዳዬን ቀይራታለሁ ብሎ ከሰራ ባነሰ ወጪ ልማት ይመጣል። አሁን እየሆነ ያለው ዞን ይበዛል፣ ወረዳ ይበዛል፣ ከረባት የምናደርግ ሰዎች እንበዛለን። በተጨባጭ ህዝቡ ላይ ግን ለውጥ ያመጣል። ሰውም ጠቃሚ የመሰለው በሄዳችሁበት ወረዳ ይላል። ወረዳ በዛ ማለት የልማት ገንዘብ ከካፒታል በጀት ወደ ሪከረንት ገባ ማለት ነው። አንድ ሰው 2፣ 3፣ 4፣ 5 ስራ መስራት መለማመድ አለበት። ከካቢኔ አባሎቻችን ጋር በስፋት ስነጋገርበት ነበር። በማየት እንዲማሩ በሚል ሾፌር አልተጠቀምም ብዬ መኪና መያዝ አዘውትሬ ነበር። እኔን አይተው ሚኒስትሮቹም እንዲከተሉ ማለት ነው።
ዘንድሮ ግን ካልተከተሉም በህግ ይታገዳል። ሁሉም ሚኒስትር ራሱን ችሎ ይቀጥላል እንጂ ሹፌር እየቀጠር ምናምን እየቀጠር አንቀጥልም። እኛ የምንፈልገው ጭቃ እያቦካ እየሮጠ ሀገር የሚቀይር ሰው ብቻ ነው። ባለስልጣንማ ነበረን ለዘመናት። አሁን ደስታ አያስፈልግም። ወረድ ብሎ በአነስተኛ ገንዘብ ስራ መስራት በአራት አምስት ዓመት ውስጥ ለውጥ እናመጣለን። ያ ለውጥ የኮራች ኢትዮጵያን ለልጆቻችን ለማውረስ እድል ይሰጣል። ብልጽግና የሚባለው እኮ ዛሬ አይደለም። እቺ ኢንፍሌሽን ያሰቃያት ኢትዮጵያን እኮ አይደለም። በምናብ የምናስባትን ሀገር እያሰብን ነው። በምናብ የምናስባትን ሀገር ደግሞ እውን ለማድረግ መጀመሪያ ባለስልጣናት አባካኝነት መቀነስ አለባቸው። በረባ ባረባው መበተን ገንዘብ ማቆም አለባቸው። ስትራክቸር መቀነስ አለባቸው። ሁለት ሶስት ስራ ደርበው መያዝ መቻል አለባቸው። ይሄን ካደረግን ልጆቻችን ቢያንስ ስንዴ ማትለምን ሀገር ይኖራቸዋል። እኛ እንዲመቸን ከፈለግን ግን ልጆቻችን አይመቻቸውም። እኛ የሚመቸን ጥቂቶች ነን፣ ልጆቻችን አይመቻቸውም። እዚህ ጋር ትንሽ ጠንከር ብሎ ማስተካከል የሚያስፈልጉ ነገሮች አሉ። ክልሎች ይሄንን ካደረጉ ሰፋፊ ጉልበት መሬት አላቸው፣ ልማት ሊያመጡ ይችላሉ። በነገራችን ላይ አንዳንድ ክልል ወረዳ አመራሮች እኮ ይታጀባሉ። በሁለት ሶስት ሚሊሻ የሚታጀቡ እኮ አሉ። አያስቅም ይሄ ነገር? ዝም ብሎ ሁሉም ሰው ክላሽ ከኋላ ያንጓጓ የሚሄድ ከሆነ ብልጽግና ልናመጣ አንችልም። የወረዳ አመራር አርሶ አደር ማሳ ውስጥ መዋል አለበት። እሱን የሚያጅበው ደግሞ ማጨድ ማረስ አለበት። በዚህ መንገድ ካልሄን በስተቀረ ሹመኛ ማለት ሰው ማንጋጋት ከኋላ ከሆነ ብልጽግና እናመጣም። ይሄን ክልሎች ህዝቡም ጠንካር ብሎ ይሄን ነገር ሊስተካከል ቢሰራ መልካም ነው። ከመንገድ አንፃር እውነት ነው ባለፉት 3 ዓመታት ያው እንደምታውቁት ከፍተኛ ጥያቄ ለመመለስ ጥረት ተደርጓል። በርካታ ሀብት ፈሷል። ይሄ የዓለም ገና ቡታጅራ በምንጭ ኮሶ ጂንካ ብቻ ሳይሆን በሀገር ደረጃ በጣም በርካታ የመንገድ ጥያቄዎች ምላሽ እንዲያገኙ ጥረት ተደርጓል። ነገር ግን አሁን በጠቅላይ ሚኒስትር ቢሮ ልዩ ኮሚቴ ያቋቋምን ነው። ስንት በጀት ነው ያዝነው? ስንቱ ጋር ጨረታ ወጣ? ስንት ፐርሰንት ሰራ? አንደኛ ወረዳ ለምን ፈጠነ? ሌላ ወረዳ ለምን ዘገየ? ጥናት ይፈልጋል። ትንሽ ገንዘቡም እያደገ ስራው የሚሰፋ ሲሄድ የሚታዩ አንዳንድ እጥረቶች አሉ። እስኪጀመር በጀት እስኪጸድቅ ድረስ ያለው ሩጫ በኋላ የለም። ይሄ በጣም ብዙ ክልሎች ውስጥ የሚታይ ነው። በደንብ እንፈትሽና ማስተካከያ እናደርጋለን። የሚፈጥኑ የሚዘገዩ ካሉ ለምን የሚባል ነገር መጠየቅ ስላለበት። ነገር ግን ክልሎች ከመንገድ አንፃር የተከበረው ምክር ቤት እንዲገነዘብ የሚያስፈልገው በጀቱ እስኪያዝ በስልክ በአካል በስብሰባ ብዙ ጥያቄ ካቀረቡ በኋላ በጀት ተይዞ ስራ ሲጀመር እያንዳንዱ ዞን የራሴ መንገድ ነው ለመቆጣጠር የሚባል ነገር የለም። የፌደራል ፕሮጀክት ነው ብሎ እርግፍ አድርጎ ይተዋል። እርግፍ አድርጎ ይተዋል። በትናንሽ ምክንያት እዛ ሊፈታ የሚችል ምክንያት ሳይፈታ ይቀርና መንገድ ይጓተታል። ሁለተኛው የመጣው ፋሽን ደግሞ በጀት ከተያዘ በኋላ ካሳ እየተባለ በየጊዜው ገንዘብ ዝም ብሎ መጨመር። ይሄ መንገድ እኮ የሚሰራው ለህዝብ ነው። የፌደራል መንግስት ማለት የሆነ ሀገር መንግስት አይደለም። ምን በዘብዘው እኛ የምናስገባውን ሀብት ነው የሚመድበው። እና ክልሎች ለወል ስራ ዩኒቨርሲቲ የማይጠይቅ የለም። እሺ ሲባል ካሳ ይባልና ከበጀት በላይ ይቀርባል። ሆስፒታል ይባልና ይቀርባል። መንገድ ይባልና ይቀርባል። ይሄ ልማት አያፋጥንም። ህብረተሰቡን ማገዝ አለበት። መሬት የመንግስትና የህዝብ የሆነበት ዋናው ሚስጥር ለጋራ ልማት ማዋል እንዲቻል ነው። ያ ማለት አርሶ አደሩን አፈናቅለን እንጣለው አይደለም። ተገቢ ካሳ ከፍለን ማድረግ አለብን። ግን ያ ነገር እንደ መሬት ሽያጭ መወሰድ የለበትም። በዚህ ምክንያት የሚስተጓጎሉ ስራዎች አሉ። በትብብር ማየት ይኖርብናል። ከዓለም ገና እስከ ጂንካ የሚሄደው መንገድ በአራት ተከፍሎ የተሰራ ነው። መንገዱ መሰራት አለበት፣ ጥያቄ የለውም። አዲስ አበባን ከኦሞ የሚያገናኝ ነው። መሀል ላይ በጣም በርካታ ከተሞች ያገናኛል። ኮንሶ አካባቢ የተወሰነ ዲዛይን ማሻሻል ስራዎች የተሰሩ ነበረ። ከፊሉ በቅርቡ ጨረታ ይወጣል፣ ከፊሉ ዲዛይን ይጠናቀቃል። ግን ያው እንደምታውቁት ቸኩለን ካደረግነውም ሽሮ ፈሳስ ነው የሚሆነው።
እንደዛ ደግሞ ከሚሆን በደንብ ዲዛይን ማየት ያስፈልጋል። ኮንትራክተር ማየት ያስፈልጋል። ኮንትራክተሮች የያዙትን ሳይጨርሱ ዝም ብሎ ከወሰዱ ይቆማል እንደምታውቁት። በዚህ ምክንያት የተወሰነ ስራ እየተሰራ ነው። ግን መንገዱ ከፊሉ ይጀመራል፣ ከፊሉ ዲዛይን ይጠናቀቃል በቅርቡ ብዬ ተስፋ አደርጋለሁ። በመንግስት በጀት ተይዟል። ኢራሚ የሰራበት ስለሆነ ከቱሪዝም አንፃር እንደተባለው ትልቅ ፖቴንሻል ያለን ሀገር ነን። ብዙ ስራ ልንሰራ ይገባናል። የተጀማመሩ ጉዳዮች አሉ፣ ማጠናከር አለብን። ቋሚ ቅርሶች መጠገን፣ መጠበቅ፣ አዳዲስ መዳረሻዎች ማስፋት፣ ያንን በሚገባ ዓለም እንዲያውቀው ማድረግ ያስፈልጋል። እውነቱን ለመናገር አሁን እኛ ባለንበት የክረምት ጊዜ መካከለኛው ምስራቅ ከፍተኛ ሙቀት ነው ያለው እና ሰዎች ይቸገራሉ። ቶሎ መጥተው ወደ ጂንካ ወደ ሚዛን ቢሄዱ ለነሱም በጣም ጠቃሚ ነው። ግን አያውቁም። እንደ ጂንካ አይነት ጫካ እንዳለ አያውቁም። እንደ ሸካ አይነት ጫካ እንዳለ አያውቁም። እሱን ቶሎ ቶሎ ማሳየት ያስፈልጋልና ለነሱም ጥሩ ነው፣ ለኛም ጥሩ ነው። በቀላሉ የሚገኝ አይደለም ኢትዮጵያ ውስጥ ያለው ቅርስም ታሪክም ተፈጥሮ። እሱም በደንብ አድርገን ሽጠን መጠቀም ያስፈልጋል። አደረጃጀት ጋር የሚያያዝ አቴንሽን ያስፈልገዋል። ሴክተሩ የሚባለው በሚመለከት አደረጃጀት እየተጠና ይገኛል። እናያለን። እዛ አካባቢ የሚያደርገውን ቼንጅ አብረን እናያለን። ግን ያው ትኩረት ለመስጠት ተሞክሮ ሰፋፊ ስራዎች ተጀምረዋል። እንደሚታወቀው ለምሳሌ የላሊበላ የአክሱም እዚህ ቤተ መንግስት ታች ብሔራዊ ቤተ መንግስት ያለው ቅርስ ብቻውን በቂ ነው። ተአምራዊ ቅርስ ነው ያለው። እሱም በትክክል አውጥተን ማሳየት ከቻል ብዙ ነገር ሊያመጣ ይችላል። ተጀምሯል ስራው እንደምታውቁት፣ እያፋጠን እንሰራለን። እንግዲህ ቅርስ በተለይ ጥብቅ ቅርሶች ቻሌንጂንግ ናቸው። እንደ ሌላው ስራ በፍጥነት የሚሄዱ አይደሉም። እሱም ማየት ይፈልጋል። አዋሽ በሚመለከት ሰፋፊ ስራዎች ተጀምሯል። ምናልባት በሚቀጥለው ዓመት አጋማሽ ውጤት እናያለን ብዬ አስባለሁ። ይሄን እያሰፋን ስንሄድ ይስተካከላል። ለምሳሌ ችግኝ የምንተክለው እኮ አንዱም ተሰደው የወጡ የዱር እንስሳት እንዲመለሱ ነው። በተከለ ቁጥር ይመለሳሉ። ዝናብ ባለ ቁጥር ይመለሳሉ። እዚህ ያላያችሁም እንደ ፍሬንድሺፕ ላይ ዳክዬዎች ማንም እንኳን አልጠራቸውም። ውሃ ቋጠርን መጡ። አሁን መከላከያ ግቢ አላያችሁ መሰለኝ። መከላከያ በጣም የሚያምር ስራ ይሰራ ነው። እዛ ብትዩ ዳክዬዎች አሉ። ጠርተናቸው አይደለም፣ ውሃ ብቻ ያቆየንላቸው። ተፈጥሮ ይሳሳባል። ሲመቻችለት ስለሚመጣ ያንን ማድረግ ያስፈልጋል። ከስራ ዕድል ጋር ተያይዞ ያው በግሉም በመንግስትም ሰፋፊ ስራዎች የተሰሩ ስለሆነ በዛው ልክ የስራ ዕድል ፈጠራው ላይ ኢምፓክት አለው። በርከት ያለ ቁጥር ሰው ስራ እንደያዘም ሪፖርት ቀርቧል። ነገር ግን ቁጥሩን ማንሳትን ያልፈልግም። ምክንያቱም ይሄ የስራ አጥነት ጉዳይ በቀላሉ አውቶሜት ካላደረግነው በስተቀር ሰው ዛሬ ስራ ይዞ ነገ ይለቃል። እኛ ያዘ ሪፖርት እናደርጋለን፣ ነገ ስራ የለው። ማን ነው ስራ ላይ ያለው? ማን ነው ስራ የሌለው? ስንት ሰው ስራ ይፈልጋል? በቀላሉ ኦንላይን ሁላችንም እናንተም እኛም ማየት የምንችልበት ስርዓት ካልተፈጠረ በስተቀር አሁን በሚቀርበው ሪፖርት ብቻ መናገር ቢያስቸግርም በርካታ ፕሮጀክቶች ግን ያው ካለ ሰው አይሰሩም። በሄዳችሁበት የምታያቸው ስራዎች በሰው ስለሚሰሩ ለውጥ እንዳለ ማየት ይቻላል። ያን ማዘመንና ትክክለኛውን ዳታ ማወቅ እና ሰፋፊ ኢንቨስትመንት እየሳብን ተጨማሪ ስራ ዕድል መፍጠር ያስፈልጋል። ከዚሁ ጋር ተያይዞ ሌብነትን በሚመለከት ሌብነት የብልጽግናም የእድገትም ሳንካ ነው። ግማሹ ጊዜ ይሰርቃል፣ ግማሹ ሐሳብ ይሰርቃል፣ ግማሹ ገንዘብ ይሰርቃል። ከማን እንደሚሰርቅ አያውቅም። ይሄ ነገር በአሰራር በህግ ብቻ ሳይሆን በእሳቤም ጭምር ሰፊ ነገር ካላደረግን በስተቀር የሌብነት ስርዓቱ በተለይ ከተሞች አካባቢ ሰዎች ለትናንሽ አገልግሎት ልክ እንደ ታክስ ማለት ነው እየከፈሉ የሚገለገሉበት ነገር በጣም መጤን አለበት። እኔ የሚጠብቀው የትኛውን ፓርቲ ይለፍ በሚቀጥለው መንግስት ውስጥ አንዱ ሜጀር ስራ የሚያስፈልገው ሌቦችን መጥረግ ላይ መሆን አለበት። ሌቦች የእምነት ተቆርቋሪ መሆን አይችሉም። ሌቦች የብሔር ተቆርቋሪ መሆን አይችሉም። ሌቦች ለሰው ልጅ እኩልነት የሚተጉ መሆን አይችሉም። ሌባ ነው ከየትም ቢመጣ። አዲስ አበባን እየበዘበዘ ያለው ሌባ ነው። ይሄን ማጥራት ያስፈልጋል። እንግዲህ ሌባ እያወጀ እየተናገረ ስለማይሰርቅ ሁሉም ባናቅም በሚታወቁ መንገዶች በተቻለ መጠን ሌቦችን እያስተካከልን ካልሄድን በስተቀር
ሰው ቀን ከሌት ሰርቶ ውጤት ማምጣት መታደል ነው እድል ነው ብሎ ካልወሰደ በስተቀረ ከዛ የሚያገኛትን ጥቅም እያሰበ የሚሰራ ከሆነ ህዝብ እያማረር እድገት እየገደል እርስ በርስ የተጠራጠር መቀጠል አስቸጋሪ ነው። ይሄን እናንተም ባላችሁ አክሰስ ሰፋፊ ስራዎች ሰርተን ውስጣችን ማስተካከል ይኖርብናል። ህዝቡን እያማረር ነው። ደግሞ የሌባ ክፋቱ ሰርቆ ኢንቨስት የሚያደርግ እኮ አይደለም። ሰርቆ ያው በድብቅ ስለሆነ የሚጠፋበትን መንገድ ወይ ጫት ነው ወይ ውስኪ ነው ወይ ሺሻ ነው። ቁም ነገር ላይ አይውልም። ሐሺሽ በኋላም የተወሰነ ነካካዋለው። በሰሜኑ እንትናችን እኮ አብዛኛው ምን ማርከው ብር አይደለም ሐሺሽ ነው ይሰፋ ያለው። ይሄ አደገኛ ነገር ነው እና ሌብነት በከፍተኛ ደረጃ ጉዟችንን የሚያደናቅፍ ስለሆነ ሁላችን ተረባርበን ከህዝባችን ጋር ሆነን ማስቆም መቀነስ አለብን። ሌብነት እያለ ብልጽግና ማምጣት እንቸገራለን። ገንዘብ ያላቸው ሰዎች ስልጣን በገንዘባቸው መግዛት ይፈልጋሉ። በገንዘባቸው ገዝተው በሀብታቸውም እዚህ ባስ በገዙን ሰዎችም ማዘዝ ይፈልጋሉ። ይሄን ከህዝባችን ጋር ሆነን ማረቅ ማስተካከል ያስፈልጋል። ለሁሉም አይጠቅምም። ለሚሰርቀውም ለሚሰጠውም ስለማይጠቅም እና የተጀማመሩ ጉዳዮች አሉ። እነሱን ማጠናከር ያስፈልጋል። ምናልባት በዚህ ዙር ህዳሴን አንስቼ ብንጨርስና ሁለተኛውን ዙር ከረፍት በኋላ ብንቀጥል ጥሩ ስለሚሆን ህዳሴን በሚመለከት በጣም ብዙ ነገሮች ይነገራሉ ከግራ ከቀኝ። የኢትዮጵያ ፍላጎት የኢትዮጵያን የመብራት የኢኮኖሚ ጥያቄ የሚመልስ የሱዳንን ስጋት የሚቀንስ የግብፅን ስጋት የሚቀንስ በቀጠናችን ሰላምና ብልጽግናን የሚያመጣ ኢነርጂውን ቢመረጥ በጋራ የምንጠቀምበት ውሃም ችግር ካለ እየተወያየ የምንፈታበት ሰላማዊ የልማት ጉዞ እንዲሆን እንፈልጋለን። ለዚህም እየሰራን እንገኛለን። የተለያየ የዓለም አገራት ከዚህ አንፃር ኢትዮጵያ ሌሎች የመጉዳት ፍላጎት እንደሌላት በትብብር የማደግ ፍላጎት እንዳላት ተገንዝበው ጉዳዩ ቶሎ ተቋጭቶ ወደ አዲስ ልማት ምዕራፍ እንድንሄድ በዚህ ስንነታረክ ጊዜ እንዳናባክን ማገዝ ይኖርባቸዋል። በእኛ በኩል ዛፍ የምንተክለው ዝናብ የምናበራክተው ሱዳን አሁን ከምታገኘው ውሃ በላይ እንድታገኝ ማድረግ ይቻላል። በተከለ ቁጥር ዝናብ ስለሚበዛ ግብፅ አሁን ከምታገኘው ውሃ በላይ እንድታገኝ ማድረግ ይቻላል። ለዛም ምንም ድጋፍ ባናገኝም ዜጎቻችን በቅንነት እያገዙን ስለሆነ በርካታ ዛፍ እየተከልን ዝናብ እናበዛለን፣ ውሃ እናበዛለን፣ የውሃ ብክነት እንቀንሳለን። እኛም እንጠቀማለን፣ ሌሎች እንዲጠቀሙ እንሰራለን። ምንፈልገው ሰላም ነው፣ ምንፈልገው እድገት ነው። ይሄን ለማምጣት በትብብር እንሰራለን። ያው እኛ እንጀምራለን፣ እንዲያልቅ እንተጋለን። የኢትዮጵያ አምላክ ፈጣሪ ደግሞ ያግዘናል። ባልነው ጊዜ ጨርሰን በድል እንገናኛለን። የመጀመሪያው ምዕራፍ በዚህ ብንጨርስ ጥሩ ይመስለኛል።